እንደ እውነቴን ነው፣ በእውነት እውነቴን ነው። ምንድነው ታያለህ፣ ተው ትላለህ። ጦርነት አይጠቅምም ብለን ተናግረናል። ይጠቅመኛል፣ እኔ ጦርነት ነው የሚሻል ላለ ደግሞ በደንብ ተገዳደል፣ መብታችሁ ነው። በመብታችሁ አልገባም። ያንን ነው ደግሜ የምለው። እስከ መቼ? እስኪ በቃው ምንም አቁሙ አንልም። ሳይጀመር ነው ጦርነት ተው ማለት። ሳይጀመር ተው ብለናል፣ ደጋግመን ተናገር። ጦርነት አይጠቅምም፣ ሰልችቶናል፣ ኢትዮጵያ ሰልችቶናል አለ። አይ ጦርነት ነው የሚጠቅመን ካላችሁ በርቱ። የሚጠይቀው ጀማሪው፣ ጦርነት የሚጠይቀው ጀማሪው ነው የሚጠይቀው። የጀመረ አካል ጦርነት ይጠየቃል። አለቀ። ከማን ጋር ነው ጦርነቱ የተጀመረው? ከማን ጋር ነው የተጀመረው? እርግጠኛ ነኝ ከህወሓት ጋር ነው። ከህወሓት ጋር ነው አይደለ? አይ ህወሓት የትግራይ ህዝብን አስጨረሰች ጨረሻል። አሳዘነኝ የትግራይ ህዝብ። ህወሓት የትግራይ ህዝብን አስጨረሰች ጨረሻል። ይመችሽ፣ በርቺ ነው የምልሽ። የትግራይ ህዝብ ጦርነት ያዋጣኛል ካለ ይመች። እኔ ግን ህወሓት የትግራይ ህዝብን ከማስጨረስ ውጭ የጠቀመው ነገር አለ ብዬ አላስብም። ግን አሁንም እንቀጥላለን፣ ጦርነት ያዋጣናል ብላችሁ ከሄዳችሁበት ለዘር እንኳን አትተርፉ። እውነቴን ነው፣ ለዘር አትተርፉ። ለዘር አትተርፉም ብዬ ነው የማስበው። መሳደብ ይችላሉ የትግራይ ልጆች ለጊዜው፣ በኋላ ደግሞ መንከባለሉን ይዛችሁ ትመጣላችሁ። መንከባለሉ ከእናንተ ነው። ነገ ጦርነት አይጠቅምም ብለን ተናግረናል። ነገ ቃል ለምድር ለሰማይ በየቦታው ስትንከባለሉ እናያለን። ግልጽ ነው የምናገረው። አይጠቅምም። ምንም ለትግራይ ህዝብ አይጠቅመውም ጦርነት። ምክንያቱም የምነግራችሁ ትግራይ የራሷ ነገር ብዙ ነገር አላት። ሀገር መሆን የምትችል ሀገር ናት፣ ክልል ናት። ማንም አይመጣባችሁም። ስለዚህ የምታስቸግሩት ነገር አለ ብዬ አላስብም። ሰው ጦርነት ከተጀመረ ለጸብ አመቺ ቦታው የትግራይ ቦታ አመቺ ነው ለጸብ በጣም አመቺ ቦታ ስለሆነ የትግራይ ህዝብ ፕሊዝ አቁሙ። ፕሊዝ ጦርነት አይጠቅማችሁ። ታስረዳኛለህ? ና አስረዳኝ አባቴ ና። ለአንተ ያልሆነ አስረዳኝ። ማንቲ ሰላም ነው። እንደምን አለ? እንዴት ነህ? ብዙ ኢንፎርሜሽን አልሰማህም መሰለኝ። እነሱ ራሳቸው እኮ ናቸው የጀመሩት። ማን የጀመረው? የፌዴራል መንግስት። በምን ጉዳይ ብሎ እንዴ? ደብድቧል እኮ በአየር ሁላ። ለምን ሲባል ደበደበ? እስቲ ዘግበኝ። አይ አርፎ የተቀመጠ ይኸውልህ፣ የተከዜ ዘብ እንዲገባ ፈልጎ ነው ባይዘው። የተከዜ ዘብ እንዲገባ ፈልጎ ነው የነ ኮሎኔል ደመቀ። እሺ ይኸውልህ፣ እነሱ ለመከላከል ዘለው ሲገቡ ሁለቱ ከተመታቱ ከዚህ ከጎንደር ህዝብ ጋር ሊያጋጨው ነው የፈለገው። አሁን ባይዘው የፌዴራል መንግስት ሰውን ፈልጎት አይደለም፣ ጸብ መጫሪያ መንገድ ነው የፈለገው። አሁን አይፈልገውም፣ ግን ጸብ መጫሪያ መንገድ ነው የሚፈልገው። የፈለገው እዛ ከተከዜ ዘብ ጋር እንዲዋጋለት ነው፣ እንዲመታታለት ነው የፈለገው። ገባህ አይደለ? አሁን ከፋኖቹ ጋር ተነጋግረው ይመስለኛል ነገሩን አብርደውት ሌላ ነገር እንዳይፈጠር አድርገው አጥረው ቁጭ ብለዋል። አሁን
በድሮን ሁላ ነው የመቱት። ባይዘው መካናይዝድ ምናምን እዛ ማለት ዝግጁ ያው ዝግጅት አለ ታውቃለህ። በሁለቱም በኩል የጦርነት ዝግጅት አለ እና አርሚ ሰማም ድንበር ላይ በስነስርዓት ተዘጋጅተው የተቀመጡበት ሁኔታ ነው ያለው እና ያንን ነው ያልተንቀሳቀሰ ኃይል ነው የተመታው እና ጦርነቱ በይፋ ተጀምሯል እያሉ የመንግስት ልሳናት በጣም እያራገቡት ያሉት ሙሉ ለሙሉ ጦርነቱ ውስጥ ገብተዋል የሚባል ነገር ተጀምሮ ቢሆን በአንድ እንትን ብቻ አይጀመርም፣ በአንድ ግንባር ብቻ አይጀመርም። ቢጀመር ተነጋግረው ነው የሚጀምሩት። በሀያ በሰላሳ ግንባር ነው አንድ የሚነሱት። ነገር ግን አልተጀመረም። ይሄ ትንኮሳ ነው የተደረገው። ትንኮሳውን ተቀብሎ ምላሽ ተሰጥቶ ቢሆን ኖር አደጋ ነበረው። ገባህ? እነ ኮሎኔል ደመቀ ዝም አይሉ፣ አብረው ናቸው ያሉት። ብዙ ኃይል አለ እዛ ጋ። ያኔ ሁለቱ ሲመታቱ መከላከያው ከመሀል ይወጣሉ። በቃ እዛ ጋ ከጎንደር ህዝብ ጋር ወይም ደግሞ ፋኖንም ስምምነቱን እንዳይሰራ አይነት ነው የማድረግ ሴራ ነው የተደረገው። ነገር ግን አሁን ሙሉ ለሙሉ ቆሞ አብርደውት ተከላክለው ምናምን እነዚህም በራሳቸው መንገድ እነዚህም በራሳቸው መንገድ ሆኗል። አሁን አዲስ አበባ ላይ በጣም እየተራወጡ ነው የምንሰማው የሚባለው። ለምን አልተፋፋመም አይነት ነገር ማለት ነው። ግን ሽሽት ነው። እንደውም ወደኋላ ነው ያፈገፈገው። እየመጣ አይደለም፣ ሊዋጋ የመጣ ኃይል አይደለም። ተረዳኸኝ አይደል? በቃ የፈለጉት ነገር አልሆነም። አንደኛ በዝግጅት ተነጋግረው የተጀመረ ነገር ሊጀምሩት አልፈለጉም፣ አልተጀመረም። በቃ ምላሽ እንዲሰጡና ለማያያዝ ነበር። ከመሀል ሊወጣ ነበረ መከላከያው ሰንዝሮ ከመሀል ሊወጣ ነበር፣ ግን አልተሳካም። ያን ያህል ውድመትም ሳይፈጠር ነው የተባለው። እኛ የሰማነው የቆመው ሁሉም ነገር ከዛው ነው ደውለው የነገሩን። ያን ያህል አለ ውድመት፣ ግን ከባድ ውድመት አይደለም። ያን ያህል እንትን የሚባል አይደለም። ግን እንዳየኸው ቲክቶክ ላይ ካየህ በጣም ብዙ ነገር ነው እየተራገበ ያለው። ምናምን ዙ 23 ሁላ ተማርኳል ምናምን አይኖ የሞቱ ልጆች አሉ፣ ወታደሮች አሉ ተመተው በድሮን የተመቱ ናቸው። በእንትን ላይ ያሉ ልጆች ግን እነሱ አሁን እንዳራገቡት በቁጥር ሁሉ እንዳወጡት አይነት ነገር አይደለም። በግልጽ ደግሞ ራሱ የፌዴራል መንግስት ሚዲያዎች ቢያወጡ ታሪፍ ነበር። እነዚህ ቲክቶከሮች ምናምን እነዚህ ተከፋዮች ምናምን ነው እየዘገቡ ያሉት። ግን ከዋናው ከራሱ ወይ ከመከላከያ ወይ ደግሞ ከውጭ ጉዳይ ሚኒስቴር ማን ነው ከምንድን ነው የሚባለው ማስታወቂያ ሚኒስቴር ምናምን በደንብ ቢተነትነው ጥሩ ነበር። ያልሆነውም ለዛ ነው። ገባህ አይደለ? የኔ ጥያቄ ምንድን ነው፣ ህወሓት አሁን ከኢትዮጵያ ምንድን ነው የሚፈልገው? ከመንግስት ምንድን ነው ፍላጎቱ? ህወሓት ምንድን ነው የሚፈልገው ከመንግስት? ሲድ ያደረገበትን የተዘጋበት ነገር እንዲከፈትለት ነው። አሁን እኮ ምንም አይነት ንግግር እኮ የለም። የመምህራን ደሞዝ እየተከፈለ አይደለም። ሰው በረሃብ ነው ያለው። የራስ ባጀት ነው ሁላ አሁን ያወጡት ያጸደቁት ታውቃለህ። ወደ 60 ምናምን ቢሊዮን ብር የራስ ባጀት ነው የወጣው። እሱ ይድረስ ይምጣ ይኑር አይታወቅም። አሁን ገና ለሚቀጥለው ዓመት ብዙ መምህራኖች ከ6 ወር ከ8 ወር በላይ እንትን አልተከፈላቸው። አገሪቷ በረሃብ ላይ ነው ያለችው። ይሄ እንግዲህ እኛ የምናወራው አይደለም፣ ዓለም እያወራ ያለው ነገር ነው። ሲድ ነው የፈጠሩት። አሁንም ይኸውልህ